አንደኛ ሳሙኤል ምዕራፍ 3 ላይ ያለ ሐሳብን አንብቤ እግዚአብሔር በረዳኝ መጠን ወደዛና ወደዚህ ሄዳለሁ። አንደኛ ሳሙኤል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 3 ከአንድ ጀምሮ አነበዋለሁ። አግኝታችኋል? ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበር። በዚያም ዘመን እንዲህ ሆነ፣ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ፣ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እሱም እነሆኝ አለ። ወደ ኤሊም ሮጠ። እነሆም የጠራኸኝ አለው። እርሱም አልጠራሁህም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። እሱም ልጄ ሆይ አልጠራሁህም፣ ተመልሰህ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን ምን አላለም ነበር? አላወቀም ነበር። እግዚአብሔር የሚባል አምላክ እንዳለ አያውቅም ነበር ማለት ነው አይደለም አይደል? እንደሚለው ግን ሳሙኤል ግን ገና እግዚአብሔርን ምን አላለም ነበር? አላወቀም ነበር። የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ከዛ እግዚአብሔርን የሚያውቅ አንድ ሌላ ሰው አለ። እግዚአብሔርን ቃል የሚያውቅ ትንሽ ፈዝዞ የነበረ ትንሽ ደክሞ የነበረ ፊተኛ የሆነ ሰው አለ። ኤሊም ባንንና ምን አለ? እግዚአብሔር ብላቴናውን እንደጠራው አስተዋለ። ኤሊም ሳሙኤልን ሄደህ ተኛ፣ ቢጠራህም አቤቱ ባሪያህ ይሰማልና ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። እንደ ቀድሞም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያህ ይሰማልና ተናገር አለ። እግዚአብሔርም ሳሙኤልን አለው ብሎ ከዛ በኋላ ያለውን መልእክት ይናገራል። እኔ የምፈልገው እስከዚህ ያለውን ሐሳብ ስለሆነ ማለት ይህን ታሪክ በጣም እናውቀዋለን አይደለ? በደንብ ነው የምናውቀው። በቃ እንደውም የልጆች ትምህርት ላይ ምናምን እኛም እርስ በርሳችን ስንነጋገረው ምናምን በጣም እንወደው የለመድነው ታሪክ ነው። ግን በተለይ ሳሙኤል ምንም እንኳን እዛ መቅደስ ውስጥ እያደገ ያለ ልጅ ቢሆንም እናቱ በጣም አምላኳን በደንብ የምታውቅ ሴት ብትሆንም ሲነገረው ያደገ ቢሆንም ግን እግዚአብሔር ምን አላለም ነበር ይላል? አላወቅም ነበር። የእግዚአብሔር ቃል ገና አልተገለጠለትም ነበር። እግዚአብሔር የተባረከ ይሁን። እናመሰግንሃለን ጌታ ሆይ አንተ አምላካችን ስለሆንክ እናመሰግንሃለን። ስምህ የተባረከ ይሁን። አቤቱ ጌታ እግዚአብሔር ሆይ አንተ በማንም ላይ ጥገኛ አይደለም። እኛ ግን ያለ አንተ ሕይወት የለንም። እግዚአብሔር አባትና አምላክ እናመሰግንሃለን። በስማችን ስለጠራህን እናከብርሃለን። አድራሻችን ጋር ስለመጣህ እንባርክሃለን። እናውቅህ ዘንድ ስለወደድክ እናመሰግንሃለን። እግዚአብሔር አባትና አምላክ በእኛ በውስጣችን መኖር ስለጀመርክ እናመሰግንሃለን። ላትለየን ለዘላለም እኛ ጋር ስለሆንክ እናከብርሃለን። አቤቱ ዓለም አንተን ባላወቀበት ሁኔታ ራስህን ለእኛ ስለገለጥክ እናከብርሃለን። ከእኛ ጋር ልጅ በላ ስለወደድክ እናመሰግንሃለን። ዕለት ዕለት አብን ከፍተህ ስለምታስተምርን እናከብርሃለን። በልባችን ብርሃን ይብራ ስላልክ እናመሰግንሃለን። ለዓለም ሞኝነት የሆነው ነገር ለእኛ ያንተ ኃይል የማዳን ኃይል ስለሆነልን እናመሰግንሃለን። ቁም ነገር ስለሆነልን ፌዝ ስላልሆነብን እናመሰግንሃለን። ጊዜያችንን ባርክ ጌታ ሆይ ተመስገን። እኔን ባሪያህን አግዘን ጌታ ልጅህን በእኔ ሁኔታ ግለጠው። እናመሰግንሃለን በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ቅድም እንዳነበብነው ይሄ የመጀመሪያው ወይም ቀዳማዊ ሳሙኤል የመሳፍንቱ ዘመን ውስጥ ያለ ፓርት ነው፣ ወይም ደግሞ ኤሊ የሚባለው ፈራጅ የነበረበት ዘመን ነው። እንደምታውቁት ይሄ ዘመን ሰው ሁሉ በልቡ ያለውን ደስ ያሰኘውን ያለማንም ከልካይ ሕግ የሚባለው ነገር በሌለበት ሁኔታ ደስ ያለውን የሚያደርግበት ዘመን። ጠያቂ የለም፣ ፈራጅ የለም። ሰው ሁሉ የወደደውን ያደርጋል። የኤሊ ልጆች ቤተ መቅደስ ውስጥ እንደፈለጉ ናቸው። እግዚአብሔር ኖሮ ግን የሌለ የሚመስልበት ጊዜ ነው። እግዚአብሔር ኃይለኛ ሆኖ ግን ደካማ የሚመስልበት፣ ፈራጅነቱ ሳይቀር ግን ሰዎች በጣም ኃይለኛ ሆነው የሰባውን እየመረጡ ለእግዚአብሔር የተገባውን ለራሳቸው የሚያደርጉበት፣ በመገናኛው ድንኳን ውስጥ ከሴቶች ጋር የሚተኙበት፣ የቃል ኪዳኑን ታቦት እንደቀላል ነገር በቃ እግዚአብሔር ኖሮ ግን የሌለ የሚመስልበት ጊዜ ነው። እግዚአብሔር መናገር ሳያቆም ግን እግዚአብሔር የማይናገር የመሰለበት ጊዜ። እግዚአብሔር ቃል ምን ነበር ይላል? ብርቅ ነበር። ራእይ በዛን ጊዜ አልነበረም ብሎ ይናገራል። እግዚአብሔር ሰሚው ሊሰማ ራሱን በከፈተበት ልክ ለዛ ሰው ይናገራል። ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይ ጠፈር
የእጁን ሥራ ያወራል። ነፋሱ ስለ እግዚአብሔር ይናገራል። እግዚአብሔር በአንድ ይናገራል፣ ደግሞ በሌላ ይናገራል። እግዚአብሔር የማይናገርበት መንገድ የለም። ግን ክፍት ጆሮ ይፈልጋል። የሚናገር በጣም ብዙ ነገር ስላለ ከዛ ሁሉ ጩኸት መካከል የእግዚአብሔርን መርጦ መስማት ይፈልጋል። ኑሮ ይጮሃል፣ ዓለም ይጮሃል፣ ሰይጣን ይጮሃል፣ የራሳችን ማንነት ይጮሃል። ከዛ ሁሉ መካከል የእግዚአብሔርን ድምፅ ለይቶ መስማትና የእግዚአብሔርን የልብ ሐሳብ ማወቅ ዊዝደም ይፈልጋል። እግዚአብሔር ስለማይናገር ሳይሆን ልንሰማው ስላልፈቀድን እግዚአብሔር የማይናገረን ይመስለናል። ግን ፍጥረቱ ሁሉ ስለ እግዚአብሔር ያወራል። አንድ ሰው ማታ ላይ ወጥቶ ከዋክብትን አይቶ ዛሬ ብርሃን አለ ብሎ ሊገባ ይችላል። እንዴት ድንቅ ነህ ሊል ይችላል። ሌላ ሰው እንዴት ትልቅ ነህ ይሄን ሁሉ የሰራ በቃል ያጠናህ ብሎ ሊደነቅ ይችላል። አንዱ ደግሞ እግዚአብሔር በአንድ ይናገራል፣ ደግሞ በሌላ ይናገራል። ሰው ግን ምን አይልም? አያስተውልም። በዚህም ጊዜ እግዚአብሔር መናገር አላቆመም፣ ግን ሰዎች እሱ መስማት አቁመዋል። የሚሰማ እግዚአብሔርን ለመስማት ራሱን ለእግዚአብሔር የለየ ሰው፣ ለእግዚአብሔር አቴንሽን የሰጠ ዲሹን ያስተካከለ ሰው የለም። ራሱን የቀደሰ ሰው የለም። እግዚአብሔር ግን ከመናገር አላቆመም። እግዚአብሔር ከመናገር አቁሞ አያውቅም። የሚሰማ ሰው ግን ጠፍቶ ያውቃል። በዚህ ዘመን ከዛን ጊዜ ይልቅ የበለጠ እግዚአብሔር ይናገራል። ለምን? ወደ ሰው በጣም ስለቀረበ ማለት ነው። በቀደመው ዘመን የሆኑ እግዚአብሔር መንፈሱን በላያቸው ላይ ያመጣባቸው የተለዩ የሚባሉ ሰዎች አሉ። ከሌላው ሰው ለየት ባለ ሁኔታ እግዚአብሔርን ፐርሲቭ ያደርጉታል እነሱ። አሁን ግን እያንዳንዳችን ጋር መጥቷል፣ ጓዳችን ጋር መጥቷል፣ ልባችን ውስጥ መጥቷል። እግዚአብሔርን አልሰማ ካላልኩት በስተቀር እግዚአብሔር ምን ያደርጋል? ይናገራል። እግዚአብሔር ከመናገር ዝም ያለበት ጊዜ የለም። ዛሬ ማካፍላችሁ ቃል እግዚአብሔርን መስማት በሚል ርዕስ ላይ እግዚአብሔርን መስማት። ሳሙኤል እግዚአብሔር ሰሚ ሰው ስላጣ በራሱ ስፔሲፊኬሽን ያሳደገው ልጅ የሆነች ሴት እንዲሰማ እሰጥሃለሁ ብላ ቃል ገብታ ፈላጊና ተፈላጊ ተገናኝተው ኢየሱስ ጌታ ነው። እግዚአብሔር ለራሱ መጽሐፍ ሲናገር አንደኛ ሳሙኤል ምዕራፍ 2 ላይ በልቤ በነፍሴ እንዳለ የሚያደርግ ካህን አስነሳለሁ ስለ ሳሙኤል ሲናገር፣ ልቡ በሱ ዘንድ ፍጹም የሆነውን ያይ ዘንድ እግዚአብሔር ከየት ከሰማይ ወዴት? አይኖቹ ወደ ምድር ናቸው። የሚሰማው ሰው የእሱ ሸክሙ የሆነበት ሰው የሚገባው የእግዚአብሔርን ብትርታ የሚረዳ ሰው እና እግዚአብሔር ሰሚ ባጣበት ዘመን የሚሰማው ሰው ከሐና ማኅፀን ውስጥ ሸሽጋ አሳደገችው ይላል። ጊዜው ሲደርስ ጡት ሲጥል ወዴት መጣ? ኦልሬዲ ወደ ተፈጠረበት ዓላማ ወደ እግዚአብሔር መቅደስ መጣ። እና አሁን ልጁ እያደገ የቤተ መቅደሱን ስርዓት እያደገ አንድ ቀን ያ የተፈጠረለት ዓላማ የእግዚአብሔር ድምፅ መጣ። ሳሙኤል ኢየሱስ ጌታ ነው። ስለ እግዚአብሔር ሰምቷል። በሃይማኖት ምልልስ ውስጥ አለ። ስርዓቱ ሲፈጸም ያያል። የክህነት አገልግሎቱን ያውቃል። ግን እግዚአብሔርን አያውቀውም። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያየ ነገር ነው። እግዚአብሔር ደግሞ ታውቆ መመለክ የሚፈልግ አምላክ። እንደ አቴና ሰዎች ለማናውቀው አምላክ ተብሎ አይሰዋም። እግዚአብሔር ታውቆ ነው የሚመለከው። የምትፈራው ከሆነ ግርማውን አይተህ ነው መፍራት ያለብህ እንጂ ዝም ብሎ እግዚአብሔር የሆነ የሚያስፈራ ነው ስለተባለ አይደለም። ገብተው እኛ ግን አለ ያየነውን የሰማነውን የግርማውን ክብር አይተን ነው እንጂ ዝም ብለን በሰው ተረት አይደለም ይላል ጴጥሮስ ሲናገር። አይተነው ነው፣ ዳሰነው ነው። ስናወራ ይገባናል። የማወራው ነገር የሆነ ምናባዊ ነገር አይደለም። ማውቀው አምላክ ነው። እንኳን ስለ እግዚአብሔር ያውቃል። እንዴት እንደተወለደ እግዚአብሔር እንዴት ድንቅ አምላክ እንደሆነ እናቱ ነግረዋለች፣ ያውቃል። እግዚአብሔርን ግን ምን አያውቀውም ነበር ይላል። የእግዚአብሔርን ቃል ግን አያውቅም ነበር። ከዛ ኤሊ ጌታ ይባርከው ሰውየው ደክሟል ነው የሚለው አይደል? ፈዟል። ያው የአገልግሎቱም ድካም የዘመኑም ሁኔታ ምናምን ቶሎ እግዚአብሔርን ፐርሲቭ እንዳያደርግ አድርጎታል። ግን አንድ እረኛ ሊያደርገው የሚገባውን አንድ ፊተኛ የሆነ ሰው ሊያደርገው የሚገባውን መንገድ ማሳየትን እዚህ ቦታ ላይ ተጫውቷል። ውጭት የዛሬዋ ቤተክርስቲያን እያደረገች ያልሆነው ነገር ማለት ነው። ማንም ከፊት ቀድሞ እንዲመጣ አይፈለግም። አሁን ጸጋ ብቅ ሲል ከታየ መዶሻ ነው ሁሉም ይዞ የሚወጣ። እግዚአብሔር ግን የሚሰራው በዛ መንገድ ነው። ምንም ማድረግ አይቻልም። ጴጥሮስን ጠራና ምን አለው? በጎቼን ግልገሎቼን ምን አድርግ? አሰማራ። ጠቦቶቼን አሰማራ። አሴት እና ሁለተኛው ሁለት ጊዜ አላወቀም። የተገኙበት ቦታ እንኳን ይለያያል። ሳሙኤል የእግዚአብሔር ማደሪያ ታቦት ያለበት አጠገብ ተኝቷል። መብራቱ ገና አልጠፋም ይላል። መቅረዙ ማለት ያገለገለ ነበር በእግዚአብሔር ፊት ብሎ ይናገራል። እግዚአብሔር ሊያረግ ያለውን በእስራኤል ላይ ለመናገር የሚሰማው ሰው አልነበረም። ሳሙኤል ግን እግዚአብሔርን አያውቅም ነበር። የእግዚአብሔርን ድምፅ አያውቅም ነበር። የእግዚአብሔር ቃል አያውቅም ነበር። በሱ ስጋዊ ማንነት እየሮጠ ሳሙኤል ሄደ በታዛዥነት ኤሊ ጋር። አቤት አልጠራውም፣ ደገመ፣ አልጠራውም።
ሶስተኛው ላይ ኤሊ ባነነ፣ ብላቴናውን እግዚአብሔር እንደጠራው አወቀ ይላል። ስለዚህ ሲጠራ ምን በለው አለው? አዳምጠው፣ ጆሮ ስጠው፣ ስማው። ሊያናግር ፈልጓል። እግዚአብሔር በግድ አያናግርም። ልትሰማው ካልፈለግ እግዚአብሔር አያናግርም። ግን ለኛ መልካም ጥቅም ሲል እግዚአብሔር በተለያየ መንገድ ደጋግሞ ይናገራል፣ ከጥፋት እንዳንደርስ ማለት ነው። መጨረሻ ላይ አሁን ስለ እግዚአብሔር ትንሽ እውቀት አገኘ ማለት ነው። ባሪያ ይሰማል፣ ጆሮዬ ክፍት ነው፣ ተናገር። ከዛ እግዚአብሔር የልቡን ሐሳብ ነገረው ማለት ነው። አንድ የሚሰማው ሰው አገኘና ነገረው ማለት ነው። እግዚአብሔር ይናገራል በሉት። ከጎናቸው ያለው ዝም ብሎ አያውቅም በለው። በቃ አንተ ግን ስማው በለው። በአካዳሚክ ወርልድ ውስጥ የጥናት ምርምር ሲሰራ ሁለት አይነት ዳታ አለ። አንደኛው ፕራይሜሪ ዳታ ይባላል። ሪሰርች የሚሰራው ተመራማሪው ሰው ራሱ በአይኑ ወይ ደግሞ በጆሮው ራሱ ፊት ለፊት ፈርስት ሃንድ ኢንፎርሜሽን ያገኘው ማለት እሱ በጣም ሴኪውርድ የሆነ ዳታ ነው። ጥርጣሬ አይኖርበትም። ማን ያርዳ ምን ያደርጋል? የቀበር አይደል? ማን ይናገር? ማን ፈርስት ሃንድ ኢንፎርሜሽን ማለት ነው፣ የፕራይሜሪ ዳታ ማለት ነው። ሁለተኛው ደግሞ ሰከንደሪ ዳታ ይባላል። ሰውየው ያንን መረጃ በራሱ ማግኘት ካልቻለ ከተለያዩ ነገሮች ሰብስቦ የሚያገኘው ዳታ ሰምቶ ጠይቆ ምናምን ማለት ነው። እሱ ደግሞ የራሱ የሆነ ኢረር ፐርሰንቴጅ አለ፣ ግን ያው ተቀባይነት ይኖረዋል። እግዚአብሔር ይናገራል። አሜን። እግዚአብሔር ሲናገር ግን የሚፈልገው ፈርስት ሃንድ ኢንፎርሜሽን አንተ ጋር እንዲደርስ፣ በሌላ ሰው አይደለም። በጸጋ ስጦታ እግዚአብሔር ይሰራል፣ ግን አሁን እሱና እኛ ያለን ሪሌሽንሺፕ የግል ነው። የአባትና የልጅ ከሰማው እግዚአብሔር መናገር የሚፈልገው የመጀመሪያ ምርጫው በግል ካንተ ጋር መነጋገር ነው። ኢየሱስ ጌታ ነው። እኔ አይኖች እንዲገለጡ ጸልያለሁ ዛሬ በኢየሱስ። ሁለተኛ ኦፕሽን ነው ለእግዚአብሔር። እንደዚህ ያለ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ ከዓለም በተለየ ራሴን ለእናንተ ገልጣለሁ አለ። ያስቆሮቱ ያልሆነ ይሁዳ እንዴት አድርገህ ነው ራስን ለእኛ የምትገልጠው አለ። ወይ ዓለም የማያውቀው ያ መንፈስ መጥቶ እናንተ ውስጥ ይኖራል። እኔና አባቴ ቃሌ ያለው በውስጡ ደግሞ የሚያደርገውን እኔ ወደዋለሁ፣ አባቴ የሚወደዋል፣ እኛ ደግሞ መተኔት እንኖራለን፣ እሱ ውስጥ እንኖራለን። ስለዚህ እኔና እሱ ባለን ኢሹ ላይ ጠቅላላ ይህ መንፈስ ያስረዳል፣ ያስተምራል። እግዚአብሔር የመጀመሪያ ምርጫው አንተና እሱ እንደ አባትና እንደ ልጅ እንድትግባቡ። ስሙኝ ዛሬ በደንብ፣ የእግዚአብሔር የመጀመሪያ ምርጫ እሱ ነው። እንደ አባትና እንደ ልጅ ፈርስት ሃንድ ኢንፎርሜሽን ፕራይሜሪ ዳታ እንዲህ ነው። ችግሩን እኛ እግዚአብሔርን የሩቅ አምላክ እናደርገውና ትንቢት ፍለጋ መከራ ያ ማለት ከሶስተኛ ወገን ለሚመጣ ኢንፎርሜሽን ማለት ጥሩ አይደለም እያልኩ አይደለም። እግዚአብሔር የሰጠው የጸጋ ስጦታ ነው። ግን እግዚአብሔር ምርጫ ከኔ ጋር መነጋገር ነው። ከኔ ጋር ከተግባባን እግዚአብሔር ሌላ ነገር አይፈልግም። እና ልክ ሳሙኤል እንዳለው እግዚአብሔር ዛሬ እያንዳንዳችሁን ስም እየጠራ ብዙ ጊዜ ሊያናግራችሁ ይፈልግ። you just don't listen to him። ሰማው። እኔ ስለ ሳሙኤል ላወራ አይደለም ዛሬ። ስንት ጊዜ እየጠራ መሰለህ? ስንት ጊዜ ሊያናግርሽ እየሞከረ ነው። ስንት ጊዜ ሊያናግር እየሞከረ ነው። just ጆሮአችሁን እግዚአብሔር ይናገራል። ጆሮዎች የተከፈቱ ይሆኑ ዛሬ በኢየሱስ። ከእስራኤልና ከይሁዳ ቤት ጋር አዲስ ኪዳን አደርጋለሁ አለ። ከዛ ያ የዛ ኪዳን ተርም አንዱና ዋነኛው ነገር እዛ ቅድስተ ቅዱሳን ውስጥ ያለውን ጽላት ላይ ሪፕሬዘንት የተደረገውን ሕግ የት አደርገዋለሁ አለ? ልባቸው ውስጥ አደርገዋለሁ። ከስትንፋሳቸው ይልቅ ምን አደርጋለሁ አለ? እቀርባለሁ። ኃጢአታቸውን ይቅር እላለሁ፣ የልቤን ለልባቸው አወራቸዋለሁ። እኔ አምላክ ሆናቸዋለሁ፣ እነሱም ሊሆኑልኛል ሕዝብ። በዛ ኪዳን ውስጥ ገባን እኛ ሁላችን። እግዚአብሔር የመጨረሻው ንግግሩ ይሄ ቃሉ ነው። እግዚአብሔር በዚህ ሊናገራችሁ ከፈለገ ስንት ዘመኑ ይሄንን ሰምቶ በእምነት ከራሱ ጋር ያዋሃደ ሰው የእግዚአብሔርን የልብ ሐሳብ የተረዳ ሰው እግዚአብሔር ይናገራል። የመጀመሪያውና የመጨረሻው አልቲሜት መንገዱ ይሄ ቃሉ ነው። ይሄን ገልጦ ማንበብ አንወድ። የእግዚአብሔር ግን የመጨረሻ ንግግር ያለው እዚህ፣ ተስፋው እዚህ ነው ያለው፣ የእሱ ማንነት እዚህ ነው ያለው። እግዚአብሔር ሊናገር የፈለገው በሙሉ እዚህ ነው ያለው። እንደኔ ያለ እዚህ አስተማሪ ቆሞ የሚናገረው ይሄንን ነው። ይሄንን ደግሞ ሊያስተምራችሁ ስለኔ ሊያሳስባችሁ መንፈሱ ደግሞ አንተ ጋር አለ። እግዚአብሔር ሊናገር 1000 ጊዜ ይፈልጋል። በዚህ ማለት ስለ እግዚአብሔር ሊታወቅ የተፈለገው ነገር በሙሉ እዚህ ውስጥ። ከዛ በኋላ የምናገራቸው ነገሮች በሙሉ በዚህ መሰረት ላይ የተመሰረቱ ናቸው። ትንቢት ሊሆን ይችላል፣ ህልም ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ስብከት ሊሆን ይችላል። የትኛውም ነገር በዚህ መሰረት ላይ የተመሰረተ። ከዚህ ውጭ እግዚአብሔር ንግግር የለውም። እግዚአብሔር መስማት ትፈልጋለህ? እግዚአብሔር ስንት ጊዜ ሲናገር ነበር? ይሄ መጽሐፍ የሌለው ሰው አለ ቤት ውስጥ አለ? እኛ እግዚአብሔር የሚናገር የሚመስለን በሆነ ነጎድጓድ፣ በሆነ የሚቃጠል እሳት። ኤልያስ ሄደና ኮሬብ ደረሰ አለ፣ ምድር ተናወጠ አለ። ግን በዛ ውስጥ እግዚአብሔር አልነበረም።
ደግሞ እሳት ሆነ፣ በዛ ውስጥ እግዚአብሔር አልነበረም። ነፋስ ነፈሰ፣ በዛ ውስጥም እግዚአብሔር አልነበረም። ግን ከዛ በኋላ ስቲል ስሞል ቮይስ ሹክሹክታ፣ ኤልያስ እዚህ ምን ትሰራለህ የሚል ድምፅ፣ እግዚአብሔርን ለመስማት የተከፈተ ጆሮ፣ ልብ። አረ እግዚአብሔር ይናገራል በእውነት። አንቺ እኮ አይናገረኝም እግዚአብሔር። አንቺ የእንጀራ ልጅ ነሽ፣ ልጅ እኮ ነሽ። መስማት፣ እግዚአብሔርን መስማት በመወለድ የሚገኝ ነው። የሆነ ሌላ ነገር በማሟላት የሚገኝ አይደለም። ጤነኛ ሆኖ የተወለደ ሰው ይሰማል። በቃ የጤና ችግር ሳይኖርበት የተወለደ አንድ ሰው ባይ ዲፎልት ምን ያደርጋል? ይሰማል። ግን ያንን እያጣራው ያድጋል። በማስተዋል ባለጠግነት ግን ያድጋል። በመረዳት ባለጠግነት ግን ያድጋል። ከኛ የሚጠበቀው የእግዚአብሔርን ድምፅ መስማት ኦልሬዲ ስንወለድ የተሰጠን ነው። ያን ግን እግዚአብሔር ሊናገር የፈለገውን ነገር ግን እያጣሩ እያወቁ በማስተዋል ማድረግ ግን ሌላ ነው። እግዚአብሔር አይነገረኝም የምትል ሰው እግዚአብሔር ሁልጊዜ ሊናገርሽ ስምሽን እየጠራ ቃሉን ግለጭ። እግዚአብሔር ሌላ ንግግር የለውም። እኔ ብቻዬን እንደዚህ ሆኜ ኃጢአተኛው ሲሳካለት ስትል በምሰራበት ቀን ገንዘብ ትሆኛለሽ ይላል። ይሄ ጠላቶች የከበውኝ አጠፉኝ ምናምን ስትል ከአንቺ ጋር ያለው ከእነሱ ጋር ካለው ይበልጣል ይላል። ይኸው ይሄ የሚናገር ቃል ችግሩ የለንም እንዲህ ተብሎ ተጽፏል የሚል የለንም። ኧረ እግዚአብሔር ይናገራል። እግዚአብሔር በአንድ ይናገራል፣ በሌላ ይናገራል። ቅድም እንደነገርኳችሁ የመጀመሪያ ምርጫው እንደ አባትና እንደ ልጅ ከአንቺ ጋር መግባባት። ሙሴ ከእግዚአብሔር ጋር ሰው ከባልንጀራው ጋር እንደሚነጋገር ምን ያደርግ ነበር ይላል? ይነጋገር ነበር። ይሄ ማለት ሙሴ እግዚአብሔር እየተባባሉ ማለት አይደለም። የእግዚአብሔርን የልብ ሐሳብ አውቆ ነበር ማለት። እግዚአብሔር የሚፈልገውን ነገር ኦልሬዲ ተረድቶ ነው። ውስጡ በእግዚአብሔር ሐሳብ ተሞልቶ ነበር ማለት። ከየት መጣ ካላችሁ ከእግዚአብሔር ጋር ከነበረው ቆይታ ነው። እግዚአብሔር እንዲናገራችሁ ትፈልጋላችሁ? የመጨረሻው ንግግሩ ይሄ ቃል። ኧረ በእውነት ነው የምነግራችሁ፣ ከዚህ ውጭ እግዚአብሔር ንግግር የለውም። ዕብራውያን 1 ላይ ሲጀምር እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር በልዩ ልዩ መንገድ እስካሁን ሲናገር ኖረ አለ። አረ በመላእክት ተናገረ፣ በነገስታት በምናምን ተናገረ። አሁን ግን በዘመን መጨረሻ ምን አደረጋለ? ባለው የመጨረሻ መናገሪያ መንገድ ስጋ በሆነ ቃል የእግዚአብሔር የልብ ሐሳብ ሁሉ የመለኮት ሙላት በተገለጠበት የእግዚአብሔር አብ የባህሪ መንጸባረቅ ነው። እግዚአብሔር አብን ለማየት የሚታይ ፊዚካሊ የሚራመድ በሆነ ልጁ በክርስቶስ ኢየሱስ አማካኝነት የመጨረሻ ንግግሩን ምን አደረገ? ተናገረ። እሱ ማንሱ ቃል ነው። ኢየሱስ ጌታ ነው። አልሰማው ካላልሽ በስተቀር እግዚአብሔር ሊናገርሽ ብዙ ጊዜ ይፈልጋል። የመጨረሻው ንግግሩ ይሄ ቃሉ ነው። እግዚአብሔር ሌላ ንግግር የለውም። ሌሎች የጸጋ ስጦታዎች ሁሉ በዚህ ቃል ላይ የተመሰረቱ ናቸው። ጴጥሮስ ሲነግረን የትንቢት ሁሉ ፍጻሜ ነው። ትንቢት ቢሆን ምን ያደርጋል? ይሻላል። ቃሉስ ዘላለማዊ ነው። ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይቀል። በዚህ ቃል አማካኝነት እግዚአብሔር ለኛ ራሱን ገልጧል። ሐዋርያት ጌታ ኢየሱስ በነበረበት ዘመን ያሉ ሰዎች እንደኛ ይሄ መጽሐፍ አልነበራቸውም። ያኔ ሙሴ 5 የሕጉን መጽሐፍት ደጋግሞ ማንበብ የተገኘበት ምኩራብ ጋር መቅደስ ጋር እየተነበበላቸው ነበር እግዚአብሔርን ሐሳብ የሚያውቁት። በዛ ውስጥ ክርስቶስን ለማየት ይሞክሩ ነበር። ሁለተኛ ጢሞቴዎስ ሲጻፍ 3:16 ላይ እንደሚናገረው ቅዱሳን መጽሐፍት ለሰው ሙሉ ለመሆን ያስፈልጋሉ ብሎ የሚናገርበት ፓርታ እዛ ላይ ገና 60 ምናምን ዓመተ ምህረት ነው። ገና ይሄ መጽሐፍ 4ኛው ሴንቸሪ ላይ የተዋቀረ እያወራ ያለው ስለ 5ቱ የሙሴ መጽሐፍት በዛ ውስጥ ክርስቶስን ለማግኘት ስለሚደረግ ሙከራ። እኛ ግን ሁሉም ነገር ተጽፎልን ምንም ምክንያት የለም። በእውነት ነው የምነግራችሁ፣ እግዚአብሔርን ላለመስማት ምክንያት የለም። ብሉይ ኪዳን ተጽፎልናል፣ ደግሞ አካሉ ተጽፎልናል። ከዛ ደግሞ እሱ ብቻ አይደለም፣ መንፈሱ ሳይሰፍር በሙላት ተሰጥቶ ነው። ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል፣ ያስተምራቸዋል። ስለ እኔ ምን ያደርጋቸዋል? ያሳስባቸዋል። ያ መንፈስ የት ነው ያለው? የሆነ ነገር አሟልታችሁ ነው ያገኛችሁት? መቼ ነው ያገኛችሁት? የተወለዳችሁ ቀን። ኢየሱስ ጌታ ነው። ለምን መጣ? ሊያስተምራችሁ፣ ሊመራችሁ፣ ሊያስችለን። እዚህ ላይ በጣም አስረሳችን። ይሄ የመጨረሻው የእግዚአብሔር ንግግር ነው። እዚሁ ጋር አንድ ነገር አብሬ ይናገራሉ። ያ ማለት ግን ይሄን ቃል እያነበነቡ ማንበብ ማለት አለ። ሬማ እና ሎጎስ የሚባል ይሄ ሎጎስ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድር ባዶ ነበረች እያሉ ማንበብ ጥሩ ነው። ይሄ ቃል በሙላት እኛ ውስጥ በመኖሩ ምክንያት መንፈሱ እያወጣ ብርሃን የሚያደርግልን ነው። ታታቢ ያስፈልገናል። ግን ይህ ቃል እናንተ ውስጥ ተቀምጦ ሬማ እስካልሆነ ድረስ ሕይወት አይሰጣችሁ። ምን ማለት መሰላችሁ? ያነበባችሁት ቃል ምሳሌ የሆነ ቀን መጥቶ አእምሯችሁን ተቆጣጥሮ ሳምንት ሊያቆያችሁ ይችላል። በተለየ ብርሃን አግኝቷችሁ ማለት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው አንድ ሳምንት ሊይዝሽ ይችላል። ያ ማለት በውስጥሽ ያለው የእግዚአብሔር መንፈስ ሬማ አድርጎታል ማለት ነው። ይህን የምነግራችሁ ቃል ምንድነው አለ? መንፈስ ነው። ደግሞ ምንድነው? ሕይወት ነው።
ለዛ ዝም ብሎ ሽምደዳ ከሆነ there are so many PhD holders professors ፓጋን ናቸው። ቃሉን ጥቅስ በጥቅስ ያውቁታል፣ ያስተምራሉ። ግን እግዚአብሔር የለም ነው የሚሉት። ሎጎሱን ያውቁታል፣ ሬማ ግን የላቸው። ቃሉ እናንተ ውስጥ ብርሃን መሆን አለበት። ቃሉን ሰምቶ ግን የማያደርገው አረብ መልኩም በመስተዋት አይቶ ዞሮ እንደሚሄድ ሰው በእምነት ከነሱ ጋር ስላልተዋሃደ ምን አደረጋቸው? አልጠቀማቸው። እንደዚህ ባርካቸዋለሁ። በእውነት ሁሉም ሰው ልቡ ላይ ያርግቸው። በእውነት እኔ ባርካለሁ፣ አምናለሁ። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ ይከፈት በኢየሱስ አእምሮ ይከፈት በጌታ በኢየሱስ የቃልህ ረሃብ ይለቀቅ በኢየሱስ። እግዚአብሔር የመጨረሻ ንግግር ይሄ ነው። እንዳልኳችሁ ግን መሸምደድና ማነብነብ ማለት አይደለም። ሬማ መሆን አለበት፣ ብርሃን መሆን አለበት። ሕግህ ቀኑን ሙሉ ትዝታዬ ሆነኝ አለ። የሆነ ሁኔታ ሲያጋጥማቸው ምትት የሚል መሆን አለበት። ያው ማለት ነው የሆነ ሁኔታ ላይ ስትሆኑ ለዛ ካውንተር አታክ የሚሆን መልስ ኢሚዲየትሊ መምጣት አለበት። ተስፋችሁን በተመለከተ ማንም መጥቶ ስለሚጠይቃችሁ ጥያቄ መልስ ለመስጠት ምን ያደርጋችሁ? የተዘጋጃችሁ ሆኖ ይላል። አምላካችሁን ያወቃችሁ ማለት ነው። በኢየሱስ ስም ሕዝብ የተባረከ ይሁን። ሳሙኤል ግን እግዚአብሔርን ምን አላለም ነበር? አላወቀም ነበር። የእግዚአብሔርን ቃል አያውቅም ነበር። በዚህ ልክ እግዚአብሔር ቀርቦ እኛ ጋር መጥቶ ግን እግዚአብሔርን አናውቅም። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። እግዚአብሔርን ያወቁ ሰዎች ሁሉ ሲንቀጠቀጡ ነው የምናውቀው። ኢሳይያስ ሲተነብይ ኖሮ 6ኛው ምዕራፍ ላይ ሲደርስ አየው እግዚአብሔር ያወራል እኮ ስለ እግዚአብሔር እኮ ያውቃል። ድምፁን ግን ሻያ ኦ ማይ ጉድነስ ወያው አለ። ዳንኤል ደነገጠ። ዮሐንስ እንደሞተ ሰው እንኳን ለምሳ እግዚአብሔርን አዩት። አይኖች ይገለጡ በኢየሱስ፣ ጆሮዎች ይከፈቱ በኢየሱስ። ስለማወራው ስለዚህ ስለ ስጋው አይንና ጆሮ አይደለም። ለሰው ላስረዳ በማልችልበት መጠን እግዚአብሔርን ስለተረዳሁበት ማንነት ነው ማወራው። ያ ፐርሰናል ነው። እግዚአብሔር ላንቺ ይናገር የሚፈልገውን ሐሳብ ሁሉ እዚህ ውስጥ አስፍሯል። እግዚአብሔር ወደ ቃሉ ይመልሰን በኢየሱስ። እግዚአብሔር ይናገራል። የመጀመሪያውና ዋናው መናገሪያ መንገዱ ቃሉ ነው። ሁለተኛው በጣም እግዚአብሔር ይናገራል። ሁለተኛው የሚናገርበት መንገድ መንፈሱ ነው። ይላችሁ ቃሉ ብያለሁ። ከዚህ በኋላ ወደ ታች እየሄድኩ በሄደ ቁጥር ልክ ቅድም እንደነገርኳችሁ ፕራይሜሪ ዳታ መሆኑ ይቀርና ሰከንደሪ ዳታ እየሆኑ ይመጣል። ያ ማለት ይሄ ቃል ፎርፍሮንት ዳይሬክትሊ በሚናገረን ልክ ሳይሆን እኛ እንድንረዳው በሚያስፈልግ በተለየ ጥበብ የምንረዳቸው ይሆን ይመጣል። በመንፈሱ በኩል ይናገራል። ይሄ ፕራይሜሪ ዳታ ቃሉና መንፈሱ ያው ስለሆነ ማለት ግን በቃሉ ግልጥ ብሎ እንደምናነበው አይደለም። የመንፈስ ንግግር አቴንሽን ይፈልጋል። ምን ማለት ነው? የሆነ ድምፅ አይደለም ማወራው። ዛሬ ግን እንደዚህ ይሰማኛል የምትዩ ማለት ነው። ዛሬ ግን ውጭ ውጭ አይለኝም ትያለሽ። የሆነ ሰው ጎብኝ ይለኛል። ጌታ ነው። እንደ ቃሉ የሆነ መንፈሳዊ ስሜት እሱ የመንፈስ ቅዱስ ድምፅ ቅድም ብያቸዋለሁ። ከዚህ በኋላ ሁሉም በቃሉ ጥላ ስር ነው ያለ። መንፈስ ቅዱስ ይመጣል፣ ስለ እኔ ያሳስባቸዋል፣ ለእኔ ካለኝ ወስዶ ይነግራቸዋል። እያለ ያለው ማን ነው? ቃል ነው እያለ ያለው። ስለዚህ አሁን የመንፈስን ድምፅ ለመስማት ቃሉን ማወቅ ያስፈልጋል ማለት ነው። ቃሉን በደንብ የማያውቅ ሰው የመንፈሱን ድምፅ አጥርቶ መስማት አይችልም። የትኛው መንፈስ እንደሚናገረው አያውቅም። የራሱ የልብ ሐሳብ ይሁን የዲያብሎስ ሐሳብ ይሁን የእግዚአብሔር መንፈስ ይሁን መለየት አይችልም። መለያ መንገዱ ቃሉ ስለሆነ ማለት ነው። የእግዚአብሔር መንፈስ ግን ውስጣችሁ ሆኖ ይጮሃል። ድንገት ይሄድክ ስጠው አካፍል ይላል፣ ይናገራል። ሌሊት ይቀሰቅሳል፣ ድንገት ይናገራል። ሕያው ነው ግን ቃሉን ይፈልጋል። በቃ ይሄ መንፈስ ቅዱስ ከኢየሱስ ጋር የተበላለጠ ስልጣን ኖሮት አይደለም። that's how they work። ጌታ ኢየሱስ ከአብ ወጥቷል። መንፈሱ ከአብና ከክርስቶስ ኢየሱስ ወጥቷል። መንፈስ ቅዱስ የመጣው ኢየሱስን ምን ሊያደርግ ነው? ሊያከብር ነው። ኤግዞልት ሊያደርግ ሊገልጽ ነው። ቃሉ ግን ከሌለ መንፈሱን መስማት ይቸገራል። መንፈሱ ግን ሕያው ነው፣ ይናገራል። አሁንም የማወራው ይህ መንፈስ በእናንተ ውስጥ ሕያው ሆኖ ስለተቀመጠ ስለሚሰማ፣ ስለሚናገር፣ ስለሚያይ፣ ስለሚመልስ አምላክ ነው ማወራው። ልክ እኔ እናንተ እንደምንሰማማው ማለት ግን ኢግኖር ያደርግ ነው ማለት ነው። አናናግረው። በጣም የቀረበ ጓደኛችን ሊሆን ይፈልጋል ግን we just ignore it። እንዳለም ሴንስ አናደርግ። የሆነ ነገር እንኳን ሲደርስብን ሮጠን የሆነን ሰው ነው የምንፈልገው፣ እሱ ጋር አናወራ። ግን እሱ ለዘላለም እኔ ጋር ሊኖር ይወስዳል። ባማክረው ወደ ቃሉ ይመራኛል፣ መልሱን ይነግረኛል፣ እረፍትን አገኛለሁ። በእረፍቷ ዘንድ ምን ያደርገኛል አለ? ይመራኛል። ነፍሴን ምን ያደርጋል? መለሳት። ስለ ስሙ በጽድቅ መንገድ መራኝ። ይህን የሚያደርገው መንፈሱ። የሚያሳስበው ደግሞ ቃሉ። እግዚአብሔር ይናገራል፣ ሰው ግን አያስተውል። ከስትንፋስ ይልቅ ቅርብ ነው። ስለ ሩቅ አምላክ አይደለም የምናወራው፣
ወደ ሰማይ ሄዶ ማን ነው የሚያመጣልን እንዳትል አለ። ወደ ባህርስ ወርዶ ማን ያመጣልናል እናደርጋት ዘንድ ዘዳግም 30 ሮሜ 10 ቃሉ የት ነው አለ? ከስትንፋስ ይልቅ ቀርቦ ልብ ውስጥ ነው። ምን እንድታረግ? ሰምተን እንድታደርገው። አይኖች ይብሩ በጌታ በኢየሱስ ስም። ያለበለዚያ መለኮታዊ ጉብኝት አይቻልም። እግዚአብሔር የመርህ አምላክ ያለ ቃሉ ያለ መንፈሱ እግዚአብሔር የሚሰራው ስራ የለም። ሃይማኖታዊ ምልልስ ነው የሚሆነው ማለት ነው። ምን ስርዓት ማድረግ ነው የሚሆነው ማለት ነው። መንፈሱ እኛ ውስጥ አለ፣ ቃሉ እኛ ውስጥ አለ። አብ ያለውን የልብ ሐሳብ ሁሉ ይገልጥልናል። ግን መጽሐፍ እንደሚናገረው አንተ ግን ስትጸልይ አለ ወደ እልፍኝ ምን አድርግ? ይሄ ማለት በር ዝጋ ምናምን ማለት አይደለም። ሌላውን ድምፅ ሁሉ ታው ማለት ነው። የሽሮውን፣ የበርበሬውን፣ የልጆቹን፣ የትምህርት ቤት ክፍያው ኖሬት እና አባትህ ጋር ተነጋገር፣ ሲግናልን አስተካክል ነው እያለ ያለ እንጂ የሆነ በር ገብተህ ስለ መንበርከክና ስለ ሽሮው ማሰብ ማለት አይደለም። ኖ ሌላውን ድምፅ ምን አድርግ? ዝጋ። ሐሳብህ ማን ጋር? እግዚአብሔር ጋር። ቅድም ብያቸዋለሁ፣ መስማት በመወለድ የሚገኝ ግን ሻርፕን እየተደረገ ይሄዳል። በጣም ጥርት እያደረግን መስማትን እያሳደገን ይሄዳል። ከሌላው ድምፅ የበለጠ እግዚአብሔርን ድምፅ መስማትን ያሳደግን በምን? በቃሉ በመንፈሱ። አንደኛ በቃሉ ይናገራል፣ ሁለተኛ በምን ይናገራል? በመንፈሱ። ቅድም እንዳልኳችሁ ነው። ቃሉ ሞር ስትሬት ፎርዋርድ ነው፣ በጣም ለመረዳት ቀላል ነው። በመንፈሱ የምንሰማው ቋንቋ ሰማት ከቃሉ ኮምፕሊኬትድ ይሆናል፣ ግን ፕራይሜሪ ዳታ። ቅድም ብያቸዋለሁ፣ እግዚአብሔር መጀመሪያ የሚፈልገው በግል ያለ ንግግር ነው። ቃሉም የግል ንግግር ነው፣ መንፈሱም የግል ንግግር ነው። እስካሁን የጸጋ ስጦታ ጋር አልሄድኩም። በደምብ ስሙ። ትንቢት ጋር አልሄድኩም፣ ልሳን ጋር አልሄድኩም። ገና እግዚአብሔር መጀመሪያ የሚመርጠው በዚህ መንገድ እንግባባ ነው። እግዚአብሔር አይኖቻችንን ይክፈት በኢየሱስ። ሰው በቃሉም ካልተግባባ በመንፈሱም እንደሚፈልገው እግዚአብሔር ካልተረዳ እሱን እግዚአብሔር ደግሞ በህልምና በራእይ ይመጣል። ለምሳላችሁ የውሎውን ጩኸት ዘግተን እሱን መስማት ስላልቻለን ያስተኛናል። ያስተኛልና መንፈሳችን ይነቃል። እግዚአብሔር ሊያናግርሽ የፈለገው ማይ ግርነስ ኢዮብ 33 አነባዋለሁ፣ በጣም ደስ ይለኛል። 33 ከ14 ጀምሮ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰውን ጆሮ ይከፍታል። ይኸው ምን ማለት ነው? በፈቃደ ቃሉ ጋር ጆሮውን ከፍተህ ያልሰማኸው መንፈሱ ሊናገር ፈልጎ ያላዳመጥከው እግዚአብሔር አንተን በጣም ስለሚወድ እንድትሰማው ስለሚፈልግ ያስተኛሃል። ደክሞሃል፣ ከባድ እንቅልፍ ላይ ነህ፣ ጆሮህን ይከፍተዋል። እግዚአብሔር በህልም ሊናገር እየፈለገ ያለውን ነገር ያሳያል፣ በራእይ ያሳያል። አይኖቻችን ይከፈቱ በኢየሱስ። እግዚአብሔር መስማት ይሆነልን በኢየሱስ። ዲስማች እግዚአብሔር ሊያናግር ከዛ እግዚአብሔር ከረዳን ተነስተን ህልሙን ትንሽ ጊዜ ሜዲቴት እናደርገው እንሞክራለን፣ ልንሰማው ማለት ነው። እግዚአብሔር ዛሬ ደግሞ ሲያቃዠኝ አደረ ያየሁት ደስ ሲል ብቻ ብለንም ልንሄድ እንችላለን። ግን አሁንም እግዚአብሔር ሊናገር እየፈለገ ነው። እግዚአብሔር ሊናገር እየፈለገ ነው። እስካሁን እያወራሁ ያለሁት በሌላ ሰው በኩል ስለሚናገር ንግግር አይደለም። ፐርሰናሊ እግዚአብሔር ከኛ ጋር ስለሚነጋገረው ንግግር ነው ያወራው። የእግዚአብሔር የመጀመሪያ ምርጫ እኔና እሱ እንድንግባባ። ስሙኝ በጌታ እግዚአብሔር በጣም ስለሚወደድ እኛ ውስጥ ነው የሚኖረው። ከስትንፋሳችን ይልቅ ቅርብ ነው። ቃሉንም ቢያለን መንፈሱን አልሰማንም። በህልምና በራእይ አስተኝቶን ጆሮአችንን ከፍተው መጣ። ሰው ግን አሁንም ምን አይልም? አያስተውልም። እግዚአብሔር ሊናገር ፈልጎ አሁንም ሰው አይሰማም። እግዚአብሔር ይሄን ሁሉ ሊናገር የሚፈልገው ይሄን ሁሉ አልሰማ ስንል እግዚአብሔር በጸጋ ስጦታ በኩል በሌላ ሰው ይመጣ። በእውነት ነው የምነግራችሁ፣ ትንቢት ሲመጣ እግዚአብሔር ሊናገራችሁ ሳይሞክር ቀርቶ አይደለም። አልሰማው ብላችሁ እግዚአብሔር አይኖቻችንን ይክፈት በኢየሱስ። እግዚአብሔር ጆሮዎቻችንን ይክፈት። በጸጋ ስጦታ በትንቢት ይመጣ። አክቹዋሊ ይላችሁ እግዚአብሔር የሚናገርበት መንገድ ትንቢት ብቻ አይደለም። በመዝሙር ይናገራል ላስተዋለ ሰው፣ በትምህርት ይናገራል ላስተዋለ ሰው፣ የሆኑ ሰዎች መንገድ ላይ በሚያደርጉት ነገር ይናገራል ላስተዋለ ሰው። እኛ ትንቢቷን የሰራዊት ጌታ እግዚአብሔር እንዲህ ይላል የምትለዋን ስለምንወዳት ብቻ ጭማቂ ስለምንወድ በቃ ነብይ መጣ ከተባለ መራራት በቃ ቦታ ይገኝ። እግዚአብሔር በነብይ በለው እንትና በለው ከዚህ ቃሉ ውጭ የሆነ ንግግር ግን የለውም። ከሰዎች በጌታ ፍቅር ልንገራችሁ፣ ትንቢት ሲመጣ አትንጫጩ። እግዚአብሔር ሊናገር አይደል? ጸጥ ብላችሁ ስሙ። አሜን ማለት ግዴታ አይደለም። የሚመጣው ትንቢት በቃሉ መሰረት ተመርምሮ የሚያልፍ የሆነ ሰው የሰራዊት ጌታ እግዚአብሔር እንዲህ ይላል ስላለ እውነት ነው ማለት አይደለም። እንደ እግዚአብሔር ቃል ተፈትሾ ተመርምሮ እግዚአብሔር ለእኔ ቅድም ባልኳቸው መንገዶች ሊናገረኝ እየሞከረ ያለውን ሊያጸናልኝ እንደሆነ ካላወቅ ስትሮንግ
መጣል ይፈቀዳላችሁ እንዴ? የሰራዊት ጌታ እግዚአብሔር እንዲህ ይላል። በድፍረት አይባልም። በጣም ያስፈራ አምላክ፣ ስሙ እጅግ የተቀደሰ አምላክ። ጸጥ ብላችሁ ስሙ። ገገገገ ምናምን አያስፈልግም። ጀስት የሚናገረውም ሰው በቃ ጀስት መልእክት ነው ያመጣው። ቢንዬ እግዚአብሔር ቅድም ስለአንተ እንዲህ አለኝ፣ በቃ አለቀ። ታስይት መልእክት እኮ ነው ሲመጣ በቃ ያዙ ይልቀቁኝ፣ ድምፅ ይቀየራል፣ ጩኸት ይወጣል። እግዚአብሔር መልእክት ነው እየተናገራል። በቃ ቢኒ በደምብ እንደውም አስተውለህ እንድትሰማ ዝም በል። እግዚአብሔር እንዲህ ይልሃልና በቃ አስተውል ብሎ ከዛ በኋላ ቢኒ ይሄን ሰምቶ መጣል ይችላል፣ መቀበል ይችላል። እኔ ግን ከደሙ ነፃ ነኝ። እውነተኛ ከሆንኩ ማለት እውነተኛ ካልሆንክ የእግዚአብሔር ቃል ሲናገር ጭድ እንደሌለው ጭቃ ነው የተናገሩት ንግግር ይላል። ለጊዜው ያሞቃል ግን የለም። እግዚአብሔር ደግሞ ይሉኝታ የለበትም። የሰራዊት ጌታ እግዚአብሔር እንዲህ ይላል ስለተባለ ይሉኝታ ይዞት አያረግም። ካላለ አላለም። ማንም አይመረመርም። የሰራዊት ጌታ እግዚአብሔር እንዲህ ይላል ብቻ ይበል ተነስቶ። በቃ የውሸት ባል አግብታ ወደ ውጭ ሀገር ልትሄድ ያለችን ሴት የሆነ ሰው ኢንፎርሜሽን ሰምቶ ጌታ ከአንቺ ጋር በመንገድሽ ይከናወንልሻል ብሎ ቢናገር እግዚአብሔር በዚህ ውስጥ የለም፣ ውሸቱን ነው፣ ሌባ ነው። እግዚአብሔር ከአንቺ ጋር ነው ብሎ የሚናገረውን ነገር ይሄ ነግሮች ነበር፣ አልሰማው ስላልሽ እኔ ከአንቺ ጋር ነኝ፣ እኔ ከአንቺ ጋር ነኝ፣ እኔ ከአንቺ ጋር ነኝ። አንድ ሺህ እኔ ከአንቺ ጋር ነኝ እዚህ ውስጥ ያለው በጌታ የሆነ ጠላት በቃ አንቺን ሲከብሽ ያለው ባላጋራሽ ዲያብሎስ ሊውጥሽ ፈልጎ ይዞራል። አንቺ በጌታና በኃይሉ ችሎት ምን አድርጊያለሁ ባርቺ ጸንተሽ ቁሚ ከማለት አልገባኝም። እንዴት ቢሆን ይሻላል። አሁን ሰከንደሪ ኢንፎርሜሽን ያላችሁ ስሙኝ። እግዚአብሔር በግል ሊነጋገረን ፈልጎ ስላልሰማ ነው በቃሉ በመንፈሱ ደግሞ በህልምና በራእይ አሁን በሌላ ሰው በኩል እግዚአብሔር ይያለው። ችግሩ መሰላችሁ ይሄ የሚሰማው ሰውዬ ከእግዚአብሔር የሚሰማውን ነገር በመረዳት ባለጠግነት እንደሚገባ ካልተረዳ በተሳሳተ መረዳት እኔ ጋር ሊመጣ ይችላል። ከእግዚአብሔር እንኳን ሰምቶ ማለት የሚነግረኝ መረጃ እግዚአብሔር እንዲናገር በፈለገበት ልክ ላይሆን ይችላል። ከዛ ደግሞ የእኔ መስማትና ነገሩን ማስተዋል ሌላ ጉዳይ። በትንቢት የሚነገር ነገር ግን መጀመሪያ እግዚአብሔር ለአንቺ ሊናገርሽ ሞክሮ በልብሽ የምታውቂው በውስጥ የሞላ ሊያጸናልህ ፈልጎ እግዚአብሔር በሌላ አቅጣጫ የመጣበት ጉዳይ ታውቀዋለህ። ነገሩ አዲስ ነገር አይደለም። ናታን መጣና ዳዊት ጋር ዳዊት የሚያውቀውን ታሪክ ነው የነገረው፣ ግን ያላስተዋለውን ማለት ነው። ኤርሚያስ ነቢይ በነበረበት ጊዜ ሐናንያ የሚባል አንድ ነቢይ ተነሳና እግዚአብሔር የባቢሎንን ቀንበር ሰብሬያለሁ፣ የሄዱት በ2 ዓመት ይመለሳሉ ብሎ ተናገረ ማለት ነው። ኤርሚያስ እንደዚህ ያለው ደስ ይለኛል። የሰራዊት ጌታ እግዚአብሔር እንዳልክ ያርግ፣ ግን መጽሐፍትን ስንመረምር ከዚህ በፊት የነበሩ ነቢያት የተናገሩትን ስናይ፣ ዕንባቆምን ስንመለከት፣ ሶፎንያስን ስናይ፣ አሞጽና ሆሴዕን ስንመለከት፣ ኢሳይያስን ስንመለከት ስለ ሰላም ነገር አልተናገሩም፣ ስለ ጥፋት ነው ያወሩት። ግን እግዚአብሔር ብሎ ከሆነ ያርግ። ስለ ሰላም የሚናገር ነቢይ እውነተኛ መሆኑ የሚታወቀው ነገሩ ሲሆን ነውና እንጠብቃለን ብሎ መሄድ ጀመረ ማለት ነው። መንገድ ላይ እግዚአብሔር ተመለሳል ይላል። አንደኛ ቀንበሩን የብረት አድርጌዋለሁ፣ አንተ ደግሞ ሐናንያ በ1 ዓመት ጊዜ ውስጥ ትሞታለህ። በ7ኛ ወር ምን አደረጋ? ሞተ። አሁን አዲስ ኪዳን ላይ ስላለን ነው እንጂ በብሉይ ኪዳን ቢሆን እንዲህ ተናግሮ ነገሩ ካልተፈጸመ ምን ይደረጋል? ይወገራል። የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት በጣም ቀላል የሆነበት ዘመን፣ ህዝቡ ደግሞ እውቀት ከማጣቱ የተነሳ የጠፋበት፣ ገንዘቡ የሚበዘበዝበት ዘመን። እግዚአብሔር ግን ከልቡ ከስትንፋሱ ይልቅ ቀርቦ እሱ ጋር እያለ ድምፁን አልሰማ ብሎ ማለት ነው። እግዚአብሔር ወደዚህ ማስተዋል ይመልሰን። ልሳን ቢሆን ተመሳሳይ ትምህርት ቢሆን መዝሙር እንኳን ዝም ብሎ አይሰማም። እንደ እግዚአብሔር ቃል ካልሆነ አይሰማም። እኔ እንደኔ ቆሞ የሚያስተምር ሰው የሚያስተምረው ነገር ኮንቴንቱ እንደ እግዚአብሔር ቃል ካልሆነ አይሰማም። ልክ አይደለም። ዛሬ እውነተኛ ትንቢት ያመጣ ሰው ለነገ ዋስትና የሆነውም ነገም ይመረመራል። ሰው አይ በቃ እሱ የሚያመጣው ትንቢት ዛሬ አይባልም፣ ነገም የሚያመጣው ይመረመራል። ኢየሱስ ጌታ ነው። የማይለወጥ የማይሳሳት እግዚአብሔር ብቻና ብቻ። እዚህ ነው መጽሐፍ ሲናገር ትንቢትን አትናቁ። አረ ከየት እንደሆነ ግን መናፍስት ምን አድርጉ? መርምሩ። መልካሙን ያዙ፣ ክፉንስ ጣሉት። እግዚአብሔር ማስተዋልን ይልቀቅ በኢየሱስ። ይሄን ሁሉ መንገድ እግዚአብሔር የሚመጣው ከአንቺ ጋር ለመነጋገር ነው። አሁን ምን ላይ ደርሰናል? ሰከንደሪ ኢንፎርሜሽን ላይ ደርሰናል። ሰከንደሪ ዳታ ላይ ነን። በሌላ ሰው በኩል ስለሚመጣ መልእክት ነው እያወራሁ ያለው። ይሄን ሁሉ ግን እግዚአብሔር ለምን ያደርጋል? ኢዮብ 33ን በጋራ በደንብ እናነበው ደስ ይለኛል። ኢዮብ 33 ቁጥር 16 ላይ በዚያን ጊዜ የሰዎችን ጆሮ ምን ያደርጋል? ይከፍታል አለ። እግዚአብሔር ሊናገር እየሞከረ ነው አይደል? ከዛ እንዲህ ይላል፣ በተግሳጹ ያስደነግጣቸዋል። እየሄድን ካለንበት መንገድ እግዚአብሔር እንዳንጠፋ እየሞከረ ነው ማለት። ከትንቢት በኋላ ሌላ የእግዚአብሔር ንግግር አለ፣ ቅጣት ይባላል። ሰው እግዚአብሔር ነግሮት ልቡን ካደነደነ ካልሰማ እግዚአብሔር ሌላ ሰውየው የሚሰማበት መንገድ አለ። አስተኝቶ ጆሮውን ከፍቶ ካልሰማ ከእግዚአብሔር በቀር ሌላ የማይሰማበት ሌላ መንገድ አለ። እግዚአብሔር ግን እዛ መድረስ አይፈልግም።
በተግሳጹ ያስደነግጣቸዋል። ሰውን ከክፉ ስራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከምን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል። ከዛ ምን ያደርገዋል? ደግሞ በአልጋ ላይ በደዌ ይገስጸዋል። ይህም የእግዚአብሔር ንግግር ነው። ስሙኝ በጌታ እግዚአብሔር ሊያናገራችሁ እየሞከረ ነው። አልሰማ ካለ ሰው በዚህ ሁሉ መንገድ አልሰማ ካለ እግዚአብሔር ደግሞ በአልጋ ላይ በደዌ ይገስጸዋል። አጥንቱንም ሁሉ ያደነዝዛል። ሕይወቱም እንጀራን ነፍሱም ጣፋጭ መብልን ትጠላለች። ሥጋው እስከማይታይ ድረስ ይለሰልሳል። ተሸፍኖ የነበረውም አጥንት ይገለጣል። ነፍሱ ወደ ጉድጓድ ሕይወቱም ወደሚገድሏት ቀርባለች። ከዛ እንዲህ ይላል፣ የቀናውን መንገድ ለሰው ያስታውቀው ዘንድ እግዚአብሔር ሊናገር የፈለገውን ነገር የሚገልጽለት ሰው ሲገኝ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እግዚአብሔር ሊናገር የፈለገውን የልብ ሐሳብ የሚገልጽ ሰው ሲገኝ ነው እያለ ያለው። እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል ማለት እግዚአብሔርን ሰማው ማለት ነው። እግዚአብሔርን ድምፅ መስማት ይሆን በኢየሱስ አይገርማችሁም? ክፉ ሆኖ አይደለም እግዚአብሔር በቃ ሊያድን ፈልጎ በጣም ብዙ ርቀት እየወጣ እና የእግዚአብሔርን የልብ ሐሳብ ሲሰማ ሰውየው ያ የተመታው በደዌ የተመታው ሥጋው እንደገና እንደ ሕፃን ልጅ ሥጋ ምን አደረገ? ለመለመ። ወደ ጉብዝናውም ዘመን ይመለሳል። ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል። ፊቱንም በደስታ ያሳየዋል። ለሰውም ጽድቁን ይመልስለታል። እርሱም በሰው ፊት እየዘመረ እኔ በድያለሁ፣ ቅኑንም አጣምሜያለሁ፣ የሚገባኝንም ብድራት አልተቀበልኩም። ነፍሴ ወደ ጉድጓድ እንዳትወርድ አድኗታል፣ ሕይወቴም ብርሃንን ታያለች ይላል። ስሙኝ ከዚህ በኋላ በጌታ እግዚአብሔር ይህን ሁሉ 2 ጊዜና 3 ጊዜ ከሰው ጋር ያደርጋል። አንድ ንግግር ላይ ከጨረሰ በኋላ አለቀ ማለት አይደለም። ሕይወት ይቀጥል የለ አሁንም እግዚአብሔር ሊናገር ይሞክራል። ሰው እንደገና አለማስተዋል ይጀምራል። እግዚአብሔር እንደገና ይሄንኑ መንገድ ይቀጥላል። እግዚአብሔር የሥጋ ልብ ይስጠን በኢየሱስ ለቃሉ የሚንቀጠቀጥ ልብ ይሰጠን በኢየሱስ ስም። እንሰማው ዘንድ ማለት ነው። ይሄን ሁሉ የሚያደርገው እግዚአብሔር እንደገና 2 እና 3 ጊዜ እግዚአብሔር ከሰው ጋር ይሄንን ያደርጋል። ይህም ለምንድን ነው ይላል? ነፍሱን ከጉድጓድ ይመልስ ዘንድ በሕያዋንም ብርሃን ያበራ ዘንድ ነው። እንዳይጠፋ ነው፣ እንዳይሞት ነው። እግዚአብሔር ማስተዋል ይስጠን በኢየሱስ። ከዚህ በኋላ ሞትም ሊኖር ይችላል። ባይስ አንገቱን ያደነደነ ምን ያደርጋል? መጽሐፍ ቅዱስ በቃ ይሰበራል። እግዚአብሔር ግን ምን ያደርጋል? ይናገራል። በአንድ መንገድ ይናገራል፣ በሌላ መንገድ ይናገራል። ሰው ግን ምን አያደርግም? እግዚአብሔር ግን ሰውን ይሰማ ዘንድ ሰው እግዚአብሔርን ይሰማ ዘንድ ይሄን ሁሉ ርቀት ይመጣል። ቃሉን ትተነዋል። መንፈሱን ድምፁን አናውቀውም። መንፈሳዊ ነገር ጫጫታና ግርግር ነው ይመስለን። እግዚአብሔር ደግሞ በጣም የዲሲፕሊን አምላክ፣ ጀንትል ስማርት አምላክ። መጽሐፍ ሲናገር አንደኛ ቆሮንቶስ ምዕራፍ 14 ላይ እግዚአብሔር የኦርደር አምላክ ነው፣ የሰላም አምላክ ነው እንጂ የሁከት አምላክ አይደለም። በተንጫጫ አይደለም መንፈሳዊ ነገር። እግዚአብሔርን በመስማት እግዚአብሔርን በማወቅ እግዚአብሔር ልቦቻችንን ይክፈት በኢየሱስ ክርስቶስ። ይሄን ሁሉ እግዚአብሔር ሳሙኤልን ከጠራው በኋላ ምን አለው? ምንድን ነው ያለው? አንደኛ ሳሙኤል መልሳቸዋለሁ መልሽ ምን አለው እግዚአብሔር? ምዕራፍ 3 ላይ ሳሙኤልን ጠርቶ እግዚአብሔር ሊናገር የፈለገው ነገር ምንድን ነው? ቁጥር 11 ይቅርታ። እግዚአብሔርም ሳሙኤልን አለው እነሆ የሰማውን ሁሉ 2 ጆሮዎቹ ጭው የሚያደርግ አንድ ነገርን በእስራኤል አደርጋለሁ። በዚያም ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ አወርዳለሁ። ምን ያደረኩትን? የተናገርኩት ለኤሊ ልነግረው ሞክሬ ለልጆቹ ያልሰሙኝን የሰማውን ሁሉ ጆሮውን ጭው የሚያደርግ ነገርን በቤታቸው ምን አደርጋለሁ? በቃ ሊሰሙኝ አልፈቀም። ልባቸው ምን አድርጓል? ዘንድኗል። ከዚህ በፊት ምዕራፍ 2 ላይ እንደምታውቁት አንድ የእግዚአብሔር ሰው መጥቶ ለኤሊ ልጆቹ የሚያደርገውን ነገር ይነግረዋል፣ እንዲገስጻቸው ያሳስበዋል። አረ መጀመሪያ ሕጉን ማንበብ ነበረባቸው። ልክ እንዳልሆኑ ማወቅ ነበረባቸው። የመጀመሪያ እግዚአብሔር ንግግር እሱ ስላልሰሙ አንድ ሰው መጣ፣ ተናገረ፣ አልሰሙም፣ ቀለል አድርገውታል። አሁን እግዚአብሔር የሚሰማው ሌላ ሰው ጋር መጣ፣ ሊያደርግ ያለውን ፍርድ ነገረው። የተናገርኩትን ሁሉ በኤሊ አወርዳለሁ፣ እኔም ጀምሬ ፈጽምበታለሁ። ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንድፈርድ አስታውቀዋለሁ። ስለዚህም የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ይያሉ። ይሄ ማለት እግዚአብሔር ተናግሮ ላልሰማው ሰው የመጨረሻው ንግግሩ ይሄ ነው። እግዚአብሔርን መስማት ይሆንልን። እስራኤላውያን በባቢሎን ከመወሰዳቸው በፊት በኤርምያስ በሕዝቅኤል ስታነቡ ገና በማለዳ እንዲህ ብዬ ተናገርኳቸው። ገና በማለዳ ገና መሳት ሳይጀምሩ ገና ለመተላለፍ ሲያስቡ ተናገርኩ። ግን ሊመለሱ አልወደዱም፣ ሊሰሙ አልፈለጉም። እግዚአብሔር የቅርብ አምላክ ነው እንጂ የሩቅ አምላክ። የመጀመሪያው ፍላጎቱ እግዚአብሔር እንደ አባትና እንደ ልጅ ከአንቺ ጋር መነጋገር፣ በቃሉ ደግሞ በመንፈሱ
በቃ ልፍ ሲል አስተኝቶ በህልምና በራእይ። ይህን ሁሉ ካልሰማን በሶስተኛ ሰው በኩል በጸጋ ስጦታ፣ በትንቢት፣ በልሳን፣ በትምህርት፣ በመዝሙር በተለያየ መንገድ ጆሮአችን በተከፈተበት እዚህ ዓለም ላይ ባለ በየትኛውም መንገድ እግዚአብሔር ይናገራል፣ የራሱ ስለሆነ ማለት ነው። ይህን ሁሉ ካልሰማን እግዚአብሔር በደዌ ይናገራል። ይህን ሁሉ አልሰማም ካለ ሰው ልቡን ያደነደነ ምን ያደርጋል? ምን አይደለሁም ብሎ ማን ነው የሚለው? ምን ያደርጋል? አይዟችሁ በሉት ምን ይሆናል? እኔ ግን ዛሬ እንደዚህ ባርካችኋለሁ። ጆሮዎቻችሁ የተከፈቱ ይሆኑ፣ የእግዚአብሔርን ድምፅ ለመስማት አይኖቻችሁ ይገለጡ በኢየሱስ። እግዚአብሔርን በሆነ ነብይ በኩል ዲስሪስፔክት ማድረግ ነው። እግዚአብሔር የጸጋ ስጦታው አያስፈልግም ማለት ለቤተ ክርስቲያን መታነጽ ተሰጠ ነው፣ ምን ጥያቄ። እሱም ቢሆን ግን ይፈተሻል። እግዚአብሔር ግን ከኔ ጋር ሊነጋገር የፈለገውን ነገር መስማት ያስፈልጋል። እሱ እግዚአብሔር ማን እንደሆነ እኔ ደግሞ ማን እንደሆንኩ እሱና እኔ ያለን ግንኙነት ምን እንደሚመስል ይናገራል። ጆሮዎቻችንን እግዚአብሔር ይክፈት በኢየሱስ። እንጸልይ።